ኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 ቀን ያከናውናል። በዚህ ሂደት ላለፉት ወራቶች በሚቆጠር ደረጃ ዝግጅት ስናደርግ ቆይተናል። በአሁኑ ወቅት በጣም ሰፋፊና ዋና ዋና የሚባሉ የምርጫ ዝግጅት ስራዎቻችንን እያጠናቀቅን ወደ መጨረሻ 4 እና 5 ቀናት ደርሰናል። እንደምታስታውሱት የእጩዎች ምዝገባ ቦርዱ ባለማው የእጩዎች ምዝገባ በመጠቀም ፓርቲዎችም ወይም የግል እጩዎች ራሳቸውን እንዲመዘግቡ ከጥር 1 ቀን ጀምሮ ቦርዱ የምርጫ መርሃ ግብር ሲያወጣ ባዘጋጀው አጀንዳ መሰረት የእጩዎች ምዝገባ ሲያከናውን ቆይቷል። ያው በፓርቲዎች ጥያቄ ይሄ የእጩዎች ምዝገባ እንደገና ለ15 ቀን ተጨምሮ እስከ የካቲት 16 ቀን የእጩዎች ምዝገባ ሲደረግ ቆይቷል። ከዛ በመቀጠል የእጩዎች በድምጽ መስጫ ወረቀት እንዴት ይደረደራሉ፣ እንዴት ይቀመጣሉ የሚለውን በተመለከተ የፖለቲካ ፓርቲዎች ተወካዮች ባሉበት የእጣ አወጣጥ ስነ ስርዓት አከናውነው በድምጽ መስጫ ወረቀት እንዴት እጩዎች ይደረደራሉ የሚለውን ለይቶ ወደ ህትመት ገብቶ የህትመት ስራውን አጠናቆ እነዚህ ድምጽ መስጫ ሰነዶች በሙሉ ወደ ሀገር ውስጥ ገብተው እነዚህን ሰነዶች የማደራጀት የማሸግ ስራውን ቦርዱ አጠናቆ ወደ ስርጭትም ገብቶ ይገኛል። እንግዲህ በዚህ ሂደት ረጅም ጊዜ እና ብዙ ሰፊ ስራዎች የተሰሩበት ሂደት ነው። በተለይም ወደ መጨረሻው ህጉ በሚፈቅደው መሰረት ፓርቲዎች ለድምጽ መስጫ ቀን 30 ቀን እስከሚቀረው ድረስ እጩዎቻቸውን የመለወጥ መብት ስላላቸው ያንን በመጠቀም ሲለውጡ ቆይተው ይሄ ጊዜ ሲጠናቀቅ ቦርዱ ወደ ህትመት ስራው ገብቶ ነው እንግዲህ ይሄንን ስራ ለማጠናቀቅ የበቃው። በዚህ ሂደት እጩዎቻቸውን ያስመዘገቡ የፖለቲካ ፓርቲዎች ራሳቸው በለማው ሲስተም ነበር የሚጠቀሙት። ያው በተለያየ ጊዜ በሰጠነው መግለጫ በሚቀርቡልንም ጥያቄዎች ከፖለቲካ ፓርቲዎችም ጋር በነበረን ምክክር መድረክ በተቻለ መጠን ቦርዱ እጩዎች የሚመዘገቡበትን ሁኔታ ሲያመቻች ሲደግፍ የቴክኒክ ሰፖርት ለሚያስፈልጋቸው የቴክኒክ ሰፖርት ሲያደርግ ስልጠና ለሚያስፈልጋቸው ስልጠና ሲያደርግ በቦርዱ ጽህፈት ቤት ራሱ ለአንድ ቅዳሜና እሁድ ጠርቶ በእጩዎች ምዝገባ ሂደት አስፈላጊውን ድጋፍ ሁሉ ሲያደርግ ቆይቷል። የላፕቶፕ ድጋፍ አድርጓል። አንዳንድ የፖለቲካ ፓርቲዎች ደግሞ በዛ ያሉ ሲስተም አድሚኒስትሬተሮችና ዳታ ኢንኮደሮችም የቀጠሩ ስለነበሩ ለሁሉም ፓርቲዎች እንደነዚህ አይነት ስራ የሚሰሩላቸውን ቀጥረው ቦርዱ የነሱን ደሞዝ ሁሉ እንደሚከፍል ውላቸውን ሲያቀርቡ ክፍያ እንደሚፈጽም ሁሉ ለፓርቲዎች ገልጾ በዚህ መንገድ ድጋፍ ሲያደርግ ቆይቷል። እንግዲህ በዚህ ሂደት ውስጥ በተለይም እጩዎቻቸውን ሲያስመዘግቡ ባለማሟላት መስፈርትን ባለማሟላት በሲስተሙ ዲክላይን የሚደረጉ እጩዎች ይኖራሉ። ለምሳሌ አንድ እጩ ማሟላት ያለበትን መስፈርት ሳያሟላ ሲቀር ይሄን አሟልታችሁ እንደገና አመልክቱ ብሎ ቦርዱ ዲክላይን በሚለው ሲስተሙ ዲክላይን አድርጎ ይልክላቸዋል። ያን ተከትለው ማሟላት ያለባቸውን አሟልተው መልሰው ሲያቀርቡ ወይም ሪሰብሚት ሲያደርጉ እያጸደቀ ይሄዳል። በዚህ መንገድ ሲሰራ ቆይቷል። በዚህ ሂደት እንግዲህ ዲክላይን ተደርጎባቸው እንደገና ሲስተሙን ተጠቅመው አስፈላጊውን ማስረጃቸውን አስተካክለው ያላያያዙ የተወሰኑ ፖለቲካ ፓርቲዎች ወደ 80 የሚሆኑ በድምሩ ወደ 80 የሚጠቁት ብቻ ዲክላይን ተደርገዋል። ዲክላይን ተደርገው ግን በዛ በተወሰነው ጊዜ የእጩዎች ምዝገባ ከማለቁ በፊት መልሰው ሰነዳቸውን አስተካክለው ያስገቡ ሰርቲፋይድ ሆነዋል። ያላስገቡ ግን በዚሁ መንገድ ዲክላይን እንደተደረጉ ቀርተዋል። ከዚህ ውጪ ቦርዱ የቀረቡለትን እጩዎች በሙሉ
የሚያሟሉትን መስፈርቶች በሙሉ አጣርቶ ምዝገባውን አከናውኖ ወደ ህትመቱ ሄዷል። እንግዲህ ከዚሁ ጎን ለጎን ትልቁ ስራ ደግሞ የመራጮች ምዝገባ እንደሆነ የታወቀ ነው። የመራጮች ምዝገባ በተያዘው መርሃ ግብር መሰረት ከየካቲት 28 ቀን ጀምሮ ምዝገባው በማኑዋልም በዲጂታልም ሲከናወን ቆይቷል። ያው ቦርዱ አዘጋጅቶ የነበረው በዲጂታል ምዝገባ ሰፋ ባለ መንገድ ለመስራት የተዘጋጀ ቢሆንም ግን ስራው በሚጀመርበት ጊዜ በገጠመን የኔትወርክ ከቨሬጅ እና አልፎ አልፎ በሲስተማችን በገጠመን አንዳንድ ችግሮች ባሰብነው ልክ ባይመዘገብም ወደ 5.5 ገደማ የሚሆነው እጩ በዲጂታላይዜሽን ተጠቅመው በራሳቸው መዝግበዋል ወይም በምርጫ ጣቢያዎቻችን በመሄድ ቦርዱ ባዘጋጀው ታብሌት በመመዝገብ ምዝገባ ተከናውኗል። ይሄም የመራጮች ምዝገባ አጭር ጊዜ ስለፈጀና በዚህ ዲጂታል የነበሩትን ማኑዋል ወደ ማድረግ ወደ መቀየር በሄድንበት ሂደት የፈጀውን ጊዜ ለማካካስ ተጨማሪ 14 ቀን ተጠቅመን የመራጮችን ምዝገባ አከናውነናል። እንግዲህ የመራጮች ምዝገባ መደበኛው የመራጮች ምዝገባ ከተከናወነ በኋላ ከዚህ በፊት ቀሪ ተደርገው የነበሩ በሴኩሪቲ አሴስመንት ምክንያት ወደ ኋላ ቀርተው የነበረ በአማራ ክልል የሚገኙ ምርጫ ክልሎች ያለውን ሁኔታ እንደገና ቦርዱ አሴስ አድርጎ ያለበት ሁኔታ ምርጫ ጣቢያ መክፈት እንደሚቻል፣ ምርጫ ክልል ጽህፈት ቤት መክፈት እንደሚቻል፣ ምርጫ አስፈጻሚዎች መመልመል እንደሚቻል፣ አስፈጻሚዎችን ማሰልጠን እንደሚቻል እነኚህን ሁሉ ሜዠርመንት ልኬቶች ወስዶ ለክቶ ያለበትን ሁኔታ ይሄንን መዝገባ ማካሄድ እንደሚችልም ከሚመለከታቸው የፖለቲካ ፓርቲዎች ጋር ውይይት ምክክር አድርጎ በእነሱም ይሄ ስምምነት ሲገኝ በቀሪዎቹ በጸጥታ ምክንያት ወደ ኋላ ቀርተው በነበሩት አካባቢዎችም የመራጮች ምዝገባ አከናውኗል። ከዚሁ ጎን ለጎን ደግሞ ልዩ የምርጫ ጣቢያ ለሚባሉት የተማሪዎችን በአገር ውስጥ ተፈናቃዮችና የሚሊተሪ ምዝገባ አከናውኗል ማለት ነው። እንግዲህ በዚህ ሂደት ውስጥ የመራጮች ምዝገባ በምናደርግበት ጊዜ ምዝገባው እየተካሄደ ያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትል ሲያደርግ ቆይቷል። አንዳንድ ቦታ ምዝገባው እየተካሄደ ቀጥታ የሚደርሱን በማስረጃ የተደገፈ ችግር አለባቸው የሚባሉት ቦታዎች ግማሹ በቪዲዮ ግማሹ በወረቀት በተለያየ መንገድ ማስረጃ ሲላክልን የተለያዩ ምርጫ ጣቢያዎች ምዝገባ እንዳያደርጉ ማገዱን ቦርዱ ከዚህ በፊት አሳውቋል። የመራጮች ምዝገባ እየተካሄደ ያለ አሁን እነሱንና ሌሎች ደግሞ የመራጮች ምዝገባ ከተጠናቀቀ በኋላ በደረሱን ጥቆማዎች የሚያጣራ ቡድን በየቦታው ልከን ያ ቡድን አጣርቶ መጥቶ በአንዳንድ ምርጫ ጣቢያዎች ላይ የመራጮች ምዝገባ ሂደት ኢሬጉላሪቲ እንደነበረው ቦርዱ ስላየ እነዚህ ምርጫ ጣቢያዎች ላይ የተመዘገቡ መራጮች ካንስል ተደርጎ በድምጽ መስጫ ቀን እንደገና ምዝገባ እንዲደረግ ቦርዱ ወስኗል። ስለዚህ እንግዲህ እነዚህ ሁሉ ስራዎች ሲሰሩ ቆይተዋል። ከዚሁ ጋራ የፖለቲካ ፓርቲዎች ፕሮግራሞቻቸውን በተለያዩ ሚዲያዎች እንዲያስተዋውቁ የክርክር መድረክ ቦርዱ አዘጋጅቶ ወደ 19 የሚሆኑ ክርክሮች ተደርገዋል። እነዛም ክርክሮች በብዙ ሚዲያዎች ሲተላለፉ እንደነበር ሁላችሁ የምታውቁት የምትከታተሉት ነገር ነው። በአምስቱም ቋንቋዎች በአማርኛ፣ በኦሮምኛ፣ በሶማሊኛ፣ በአፋርኛ፣ በሲዳምኛ እነዚህ ፕሮግራሞች ተላልፈዋል። ፓርቲዎች ፕሮግራሞቻቸውን አቅርበዋል ለህዝቡ። የክርክር ሀሳባቸውንም ሁሉ አንስተዋል። ሌላው ለፖለቲካ ፓርቲዎች የተደረገው የነጻ አየር ጊዜ ድልድል ነው። የነጻ አየር ጊዜ ድልድልን በተመለከተ እንግዲህ ቦርዱ ይሄንንም ፓርቲዎች ባሉበት እጣ እንዲወጣ አድርጎ እያንዳንዱ ፓርቲ የሚደርሰውን የአየር ጊዜ ድልድል አግኝቷል። በዚህ መሰረት ወደ 782.5 ሰዓት የሬዲዮ ወደ 520 የቴሌቪዥን የአየር ጊዜ ዝግጅት አድርጎ እንዲጠቀሙ ፓርቲዎችን አድርጓል። ወደ 576 የጋዜጣ ኮለመኖችንም ሬዲ አድርጎ ለፓርቲዎች አከፋፍሏል። እንግዲህ ያንን ፓርቲዎች
ቅስቀሳን ፕሮግራማቸውን ለህዝብ የሚያስተዋውቁበት እድል ፈጥሯል ብለን እናምናለን። ሌላው እንግዲህ ከዚህ ከጸጥታ አስቻይ ሁኔታ ጋራ በተመለከተ በጥር ወር ቦርዱ በቀይ በቢጫ በአረንጓዴ የተመደቡ አካባቢዎችን ከፖለቲካ ፓርቲዎች ጋራ በጋራ ከሲቪል ማህበረሰብ ድርጅቶች ጋራ በጋራ የመንግስት የክልል ፕሬዝዳንቶችና ኃላፊዎች ባሉበት የጸጥታ አቃላት ባሉበት ውይይት አድርጓል። በቀረበው ዝርዝር ላይ ያንን መሰረት ካደረግን በኋላ ቦርዱ ተመልሶ የፖለቲካ ፓርቲዎች ለምሳሌ በቀረቡት ዝርዝሮች ላይ ጥያቄ ያላቸው ቅሬታ ያላቸው ወይም ተጨማሪ ምርመራ እንዲደረግ የሚፈልጉ በሚል ቦርዱ በሁለት በሶስት ዙር ከፖለቲካ ፓርቲዎች ጋራ ውይይት ካደረገ በኋላ ወደ 9 ቡድን አደራጅቶ በኦሮሚያ፣ በአማራ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል ጉሙዝ በእነዚህ አካባቢዎች የማጣራት ስራ የሚሰራ የፖለቲካ ፓርቲዎች የሲቪል ማህበረሰብ ድርጅቶች ያሉበት ቦርዱ ባለሙያዎች ደግሞ በማስተባበር ደረጃ በመርማሪነት ሳይሆን አስተባባሪ በመሆን በዚህ እንዲካፈሉ ተደርገው የ9 ቡድኖች ሪፖርት የፖለቲካ ፓርቲዎች በነበሩበት ሪፖርቱ ቀርቧል። በቀረበውም ሪፖርት ውይይት ተደርጓል። እንግዲህ ከዚህ ጎን ለጎን በተለያየ ጊዜ በተለይም እንግዲህ ፓርቲዎች የእጩነት ሰርቲፊኬት እጩዎቻቸው የእጩነት ሰርቲፊኬት ካገኙበት ቀን ጀምሮ በነጻ እየተንቀሳቀሱ የምረጡኝ ቅስቀሳ ማድረግ እንዳለባቸው ህጉ ይፈቅዳል። ይህም በተመለከተ በሚንቀሳቀሱበት ጊዜ የሚደርስባቸውን ችግር የሚያጋጥማቸው ማንኛውንም አይነት መሰናክል ከቦርዱ ጋራ በቅርበት እየተነጋገርን በውይይት በስብሰባ ደብዳቤ በመጻፍ በግንባር በመሄድ በመከታተል የሚመለከታቸውን የመንግስት አካላት አዲስ አበባ ድረስ በማስጠራት ከፖለቲካ ፓርቲዎች ጋራ ፊት ለፊት በማገናኘት ፊዚካሊ ማድረግ ሳንችል ስንቀር ቨርቹዋሊ የሚመለከተው የመንግስት አካል ቀርቦ ጥያቄ ላቀረበው የፖለቲካ ፓርቲ ምላሽ እንዲሰጥ በማድረግ እንዲህ አይነት ስራዎችን ሲሰራ ቆይቷል ማለት ነው። እንግዲህ ከዚሁ ጋራ ጎን ለጎን የነዚህ የሲቪል ማህበረሰብ ድርጅቶችን በተመለከተ ቦርዱ ያው የመራጮች ትምህርትን የሚያስተምሩ ወደ 169 የሚሆኑ የሲቪል ማህበረሰብ ድርጅቶችን ሰርቲፊኬት ሰጥቷል። ከነዚህ ውስጥ ወደ 114 ለሚሆኑት የገንዘብ ድጋፍ አድርጓል። በተባበሩት መንግስታት ድርጅትና በአውሮፓ ዩኒየን ያው ለቦርዱ በተመደበው በጀት ላይ ለነዚህ የሲቪል ማህበረሰብ ድርጅቶች እንዲሰጣቸው አድርጓል። እንደገና ደግሞ መንግስት ከሰጠው ድጋፍ ከሰጠው በጀት አንስቶ ለነዚህ በሲቪክ ማህበረሰብ በሲቪክ ኤንድ ቮተር ኤጁኬሽን በተሰማሩ የሲቪል ማህበረሰብ ድርጅቶችም ድጋፍ ለማድረግ ሞክሯል። ያው የተደረገው ድጋፍ በቂ ላይሆን ይችላል። ነገር ግን ቦርዱ ባለው አቅምና ባለው ውስን በጀት ይሄንን ለማድርጎ እነሱም እየተንቀሳቀሱ እንዲሰሩ ለማበረታታት ሞክሯል። የተለያዩ የአቅም ማዳበሪያ ስልጠናዎችን ሁሉ አብሮ ሰጥቷል ማለት ነው። ከዚሁ ጎን ለጎን የመታዘብ ስራ የሚሰሩ ወደ 55 የሚጠጉ የሲቪል ማህበረሰብ ድርጅቶች የአገር ውስጥ ለመታዘብ ፈቃድ ጠይቀው ቦርዱን ያንን ፈቃድ ቦርዱ ሰጥቷል። እነዚህ የመታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶች በተለይም ከመራጮች ምዝገባ ጀምሮ የራሳቸው ምልከታ አድርገው ሪፖርት ይሰጡናሉ። እዚህ ቦታ ችግር አለ፣ ይሄ ይስተካከል፣ ይሄ ጉድለት አለው፣ ይሄ መስተካከል አለበት ብለው ሪፖርታቸውን የሰጡን ሴኮዬ ሪፖርት ሰጥቶናል። የሂውማን ራይትስ ኮሚሽን ያው የሂውማን ራይትስ ኮሚሽን የሚመለከተውና የሚከታተለው የሰብአዊ መብት ጥሰት እንዳይኖር በዚህ ረገድ ነው ማንዴትድ የሆነው። ያም በተመለከተ ሪፖርታቸውን ሰጥተውናል። ቦርዱም ያንን ከሴኮይም ከሂውማን ራይትስም የወሰደውን ፊድባክ ወስዶ ለምሳሌ መራጮች የሚመርጡበት ቦታ አመቺ አይደለም የሚል ሪፖርት የቀረበበትን ሁኔታ ቦርዱ እየተከታተለ የትኞቹ ምርጫ ጣቢያዎች ናቸው ብሎ በድምጽ መስጫ ቀን እነዚህን አካባቢዎች እነዚህ ምርጫ ጣቢያዎች የመቀየር የማስተካከል ስራ ለመስራት በሚችል ረገድ ጥሩ ግብዓት የሆነ
የኦብዘርቨርስ ሪፖርት ደርሶናል። ቦርዱን በዚህ እየተጠቀመበት ይገኛል። ከዚሁ ጎን ለጎን እንግዲህ ፓርቲዎችን ወክለው ደግሞ የሚንቀሳቀሱ የፓርቲ ወኪሎች የሚባሉ አሉ። ፓርቲዎችን ጠይቀናል። በምርጫ ክልል ደረጃ በምርጫ ጣቢያ ደረጃ እየተዘዋወሩ የመራጮችን ምዝገባ የሚመለከቱ የድምጽ አሰጣጡን የሚመለከቱ ወኪሎቻቸውን እንዲያሳውቁን ዝርዝሯቸውን እንዲሰጡንና እኛም ደግሞ ያዘጋጀነውን ባጅ ለመስጠት ጠይቀናል። በአሁኑ ጊዜ ከ220 ሺህ በላይ የፓርቲ ወኪሎች ባጅ ሰጥተናል። ይሄ ጥያቄ እንግዲህ ይቀጥላል ብለን እናስባለን። ፓርቲዎች የሚችሉት በዋናው መስሪያ ቤት ወይ በቅርንጫፍ ጽሕፈት ቤቶቻችን ወይም በምርጫ ክልል ደረጃ እየቀረቡ ይሄንን ባጅ የሚወስዱ ይሆናል ማለት ነው። ከዚሁ ጎን ለጎን እንግዲህ ወደ 64 ለሚሆኑ የሚዲያ ተቋማት ቦርዱ እውቅና በመስጠት ለ1814 ጋዜጠኞች ባጅ ሰጥቷል፣ ሰርቲፋይ አድርጓል። እንደገና ደግሞ ከዚሁ ጋራ ይሄንን የምርጫ ሪፖርቲንግን በተመለከተ ባለሙያዎችን በመጋበዝ ከቦርዱና ከቦርዱ ውጪ ባለሙያዎችን በመጋበዝ የስልጠና ፕሮግራም አከናውኗል። ሌላው እንግዲህ በተለይ ከዚህ ከምርጫ ጋራ ከድምጽ መስጠት ጋራ ከመራጮች ምዝገባ ጋራ በጣም የሚነሳው የዚህ የቅሬታ አቀራረብና የቅሬታ ስርዓትንና እንዴት ቅሬታ ሃንድል ይደረጋል የሚለው ሲሆን ያው በምርጫ ጣቢያ ደረጃ ቅሬታን የሚቀበለው የምርጫ ጣቢያው ኃላፊ ነው። ህጉ በሚያዘው መሰረት ወደ ምርጫ ክልል ሲሄድ 3 አባላት ያሉበት ኮሚቴ አለ። 2 አባላት ከማህበረሰቡ የተወከሉ፣ አንደኛው ደግሞ የምርጫ ክልሉ ኃላፊ። በ3 ኮሚቴ የሚመራ የቅሬታ ሰሚ ኮሚቴ የሚባል አለ። እነኚህ 2 ከማህበረሰቡ የሚመረጡት ግልጽ በሆነ ማስታወቂያ የማህበረሰቡ ተሰብስቦ የራሱን ድምጽ ሰጥቶ የሚመርጣቸው ናቸው። እነዚህ የተመረጡ የቅሬታ ሰሚ ኮሚቴ አባላት ዝርዝራቸው በየምርጫ ክልሉ ተደራጅቶ ለፖለቲካ ፓርቲዎች ተልኳል። ፖለቲካ ፓርቲዎች ስለ ገለልተኝነታቸው ሀሳባቸውን እንዲሰጡ ለማድረግ ተሞክሯል። ከማንኛውም የፖለቲካ ወገንተኝነት ነጻ ናቸው የተባሉትን ደግሞ መድቦ ቅሬታዎችን እያስተናገደ ይገኛል። ይሄ ቅሬታ እንግዲህ የድምጽ መስጫ ቀንም የሚቀጥል ነው ብሎ ቦርዱ ስለሚያምን ይሄ ኮሚቴ ስራውን በዚህ መንገድ ይቀጥላል። ከዚሁ ጎን ለጎን እንግዲህ ይሄን አይነቱ ቅሬታ በምርጫ ጣቢያ በምርጫ ክልል በዋናው መስሪያ ቤትም ካለቀ በኋላ ወይም ከዛም በፊት በምርጫ ክልል ውሳኔ ከተሰጠ በኋላ ቅሬታው ምላሽ ያላገኘ ወይም በተሰጠው ምላሽ ደስተኛ ያልሆነ ወደ ፍርድ ቤት ሄዶ ቅሬታውን ማቅረብ ስለሚችል ከፍርድ ቤቶች ጋራ በመነጋገር ዳኞች ስለ ምርጫ ስርዓት አተገባበር ስልጠና እንዲወስዱ አድርጓል። ለፌዴራል ፍርድ ቤቶች ለክልል ፍርድ ቤቶች ጋራ በመሆን ስልጠና ተሰጥቷል። ከዚሁ ጎን ለጎን ደግሞ የምርጫን ማስፈጸም ሂደት በተመለከተ ለፖሊስና ለአቃቢ ሕግ ቦርዱ ስልጠና ሰጥቷል ማለት ነው። ከቅሬታ ጋራ በተገናኘ አንዳንድ ጊዜ ቅሬታዎች በሚቀርቡበት ጊዜ የራሳቸው ጊዜ የሚፈጁበት ፕሮሰስ አለ። ስለዚህ አንዳንድ ቅሬታዎች ጊዜ ማይሰጡ ፋታ ማይሰጡ በሚሆኑበት ጊዜ ቦርዱ በአሁኑ ጊዜ ኤርሊ ዋርኒንግ ሲስተም የሚባል አደጋ ስጋትን አስቀድሞ ሪፖርት ማድረግንና ከሪፖርቱ ተከትሎ ደግሞ ምላሽ የመስጠት ሲስተም ተግባራዊ አድርጓል። ለዛም ደግሞ 6214 የሚባል የኮል የሴንተር አቋቁሞ በዛ ማንኛውም ዜጋ ከመራጭነት ከእጩነት በየትኛውም አቅጣጫ ምርጫን የተመለከተ ቅሬታና ቤቱታ ኮምፕሌንት ካለው የሚያቀርብበትን ሲስተም ቦርዱ ስራ ላይ አውሏል። በአጠቃላይ ቦርዱ በዚህ ደረጃ ስራውን እየሰራ የሚገኝ ሲሆን አሁን እንግዲህ የፊታችን ሰኞ ለሚደረገው ምርጫ የጽሞና ጊዜ የሚጀምረው ከግንቦት 20 ነው። ስለዚህ የጽሞና ጊዜ ሊጀምር የቀረችው ቀን ዛሬና ነገ ናት። ስለዚህ በዚህ አጋጣሚ የፖለቲካ ፓርቲዎች ይህንን እድል ተጠቅመው ይህንን የምረጡ እንቅስቃሴ እንዲያደርጉ ቦርዱ ለማሳሰብና ለማበረታታት ይወዳል። ሰኞ የድምጽ መስጫ ቀን ደግሞ ያው ስራ የማይኖርበት ዝግ ሆኖ ሁሉ መራጭ ወደ ምርጫ ጣቢያ ሄዶ ድምጹን የሚሰጥበት
ዝግ የሚሆንበት ከወሳኝ አገልግሎቶች ውጪ ዝግ ሆኖ ህዝቡ ወጥቶ እንግዲህ ለሚቀጥሉት 5 ዓመታት ይመራኛል የሚለውን ፓርቲና መሪዎች የሚመርጥበት ስለሆነ በዚህ አጋጣሚ ወጥተው ይሄንን ድምጽ እንዲሰጡ ለማሳሰብና ለመግለጽ ወዳለሁ።